95% ኦሬዲ ሰርተናል። እንደምታዩት ብራንዳችንን መገንባት የፈለግነው በዴሊቨሪ ነው። ለዛም ነው ይሄንን ኦልሞስት 95% ገንብተን ከሽያጭ አወጣነው። በቀላሉ በአጭር ጊዜ ውስጥ አከራይተው ያወጡትን ገንዘብ መመለስ የሚችሉበት ነው። ለአንድ አፓርትመንት አንድ ፓርኪንግ እንሰጣለን። 15 ካሬ ውልም ላይ እናካትታለን ማለት ነው። አሁን በካሬ ስንመጣ ደንበኞች እንደየአቅማቸው አፎርድ ማድረግ እንዲችሉ አድርገን በሰፊ አማራጭ ነው የመጣነው። አሁን እኛ ሙሉ አጠናቀን ለማስረከብ 6 ወር ጊዜ ነው የያዝነው። እስካሌሽን የሚባል ነገር እኛ ጋር የለም። በተፈራረሙበት ዋጋ ነው መጨረሻ ላይ የሚከፍሉት ማለት ነው። እንግዲህ አፓርትመንታችን ከመስቀል ፍላወር አደባባይ 100 ሜትር ርቀት ላይ አጎና ላይ ነው የሚገኘው። 75% ከከፈሉ ቤቶቻችን ኦልሞስት ተጠናቀዋል። ፊኒሺንግ መስራት ይችላሉ ማለት ነው። ስቶር አለው፣ የሰራተኛ ክፍል አለው። በጣም ቆንጆ ሰፋ ያለ ባልከኒ ነው። የከተማውን እይታ ሙሉ ቪው ማግኘት የሚቻልበት ሰፋ ያለ ባልከኒ ነው ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን በኤችኤ ሪል ስቴት ተገኝተናል። እንግዲህ በኤችኤ ሪል ስቴት መጪው በዓልን ምክንያት በማድረግ ቀድመው ለሚመጡ 5 ደንበኞች ቅናሽ ማድረጉን ሰምተናል። ምን ያህል ነው ቅናሹ፣ የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራ ሁኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆኑ ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ጤና ይስጥልን፣ እንደምን አለ? ሰላም እንደምን አለሽ? እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆየህን። መልካም ዛሬ እንግዲህ ያላችሁን የቤት አማራጮች፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስክን፣ የስራ ድርሻን እንዲሁም ደግሞ ድርጅታችሁ ምን ላይ እንደሚሰራ እናንሳ። መልካም። ስሜ ረመዳን ጁኒድ ይባላል። ከቢኤችኤ ሪል ስቴት ካምፓኒ ጋር በሽያጭ ባለሙያነት ነው እየሰራው የምገኘው። እንግዲህ ካምፓኒያችን ከ17 ዓመትና ከዛ በላይ በኮንስትራክሽን ልምድ ያለው ካምፓኒ ነው። ከዚህ በፊት እንግዲህ አዲስ አበባ ሜክሲኮ የምታውቂው ከሆነ ከኬኬር ህንፃ አካባቢ ላይ አንድ ህንፃ የራሱ ለኮሜርሻል ፐርፐዝ የሚጠቀምበትን ህንፃ አስገንብቶ አሁን ላይ እየተሰራበት ነው የሚገኘው። እንደዚህም ደግሞ አዳማ ላይ ሌሎች ትልልቅ ህንፃዎችን ገንብተናል። ለምሳሌ አዳማ ኮንፈርት ሆቴል፣ እንደዚሁም ደግሞ በህጃ ኮሜርሻል ለኮሜርሻል ፐርፐዝ የሚያገለግሉ ህንፃዎችን ገንብተናል። አሁን ደግሞ ፐርፐዝፉሊ እየተሰራባቸው ነው የሚገኙት። እንደዚሁም ደግሞ የነዳጅ ማደያ አዳማ ላይ ያለን ከአቅምም አንጻር ፕላስ ደግሞ በግንባታ ላይ ከልምድም አንጻር ረጅም ጊዜ የሆነው ካምፓኒ ነው ማለት ነው። አሁን ደግሞ ወደ ሪል ስቴት ኢንዱስትሪው ላይ ገብተን እንግዲህ እየገነባን ነው የምንገኘው። እንግዲህ ለወደፊቱም በትልቁ የመሄድ ፕላን ነው ያለን። እንግዲህ አሁን የምንገኝበትን ህንፃ ለሽያጭ ማውጥተነዋል። ኦልሞስት ወደ 95% ደርሷል። እንግዲህ ለደንበኞቻችንም ደግሞ ቤት ለሚፈልጉ ሰዎች ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጮችን ይዘን አሁን ላይ ለሽያጭ አውጥተነዋል ማለት ነው። መልካም። እንግዲህ ይሄ የመጀመሪያ ሪል ስቴታችሁ እንደሆነ ነግረህ ነበርና ምን ፋሲሊቲዎች ተሟልተውላችኋል? እንግዲህ እንደ መጀመሪያም እንደመሆኑ ቅድመ ዝግጅቱ ምን ይመስላል? እሱን ብናነሳ ደስ ይለኛል። በጣም ጥሩ። እንግዲህ እንደነገርኩሽ በትልቁ ነው የመሄድ ፕላናችን ለወደፊቱ ማለት ነው። ስለዚህ ያንን ደግሞ ስናደርግ ብራንዳችንን መገንባት የፈለግነው በዴሊቨሪ ነው። ለዛም ነው ይህንን ኦልሞስት 95% ገንብተን ለሽያጭ አወጣ ነው። ግን ሌሎችን ካየሽ አብዛኛውን ከመሰረት ጀምሮ ነው መሸጥ የሚጀምሩት። ነገር ግን እኛ 95% ኦሬዲ ሰርተነዋል እንደምታዩት። ለዛም ነው አሁን በዴሊቨሪ ራሳችንን ማስተዋወቅ የምንፈልገው ማለት ነው። በዛ ነው መታወቅ የምንፈልገው። እንግዲህ እዚህ የምታየው አፓርትመንት ያው ቢውልት አፕ ኤሪያው ወደ 600 ስኩዌር ሜትር ላይ ያረፈ ነው። ከዛ ባለፈ ደግሞ ኦልሞስት ይሄ ኮምፓውንዱን ደግሞ ከጨመረ ወደ 1000 አካባቢ የሄደ ነው። ይሄ ደግሞ ምንድነው ለፓርኪንግ ሰፊ ስፔስ እንዲኖረን አድርጎናል። እንግዲህ ለአንድ አፓርትመንት አንድ ፓርኪንግ እንሰጣለን። 15 ካሬ ውልም ላይ እናካትታለን ማለት ነው። ስለዚህ ፓርኪንግን ያጠቃለለ እንደዚሁም ደግሞ ከላይ ሰፊ የሆነ ሰገነት ያለው ነው። ለኮመን ፐርፐዝ ደግሞ ሰዎች ለሀዘንም ሊሆን ይችላል፣ ለደስታም ሊሆን ይችላል፣ የተለያዩ ፕሮግራሞች ቢኖሩባቸው መገልገል የሚችሉትን ሰፊ ኮመን ስፔስ አለን ማለት ነው። ከላይ ይኖረናል ማለት ነው። ከዛ ባለፈ እነዚህ ነገሮች ያካተተ ነው። ዘመናዊ ሊፍት ይኖረናል፣ ሪዘርቭ ጀነሬተር ይኖረናል፣ እንደዚሁም የከርሰ ምድር ውሃ ይኖረዋል ማለት ነው። እነዚህ ምንም የማንደራደርባቸው ነገሮች ናቸው ማለት ነው። እንግዲህ አካባቢውን ደግሞ ምን ያህል ቫልዩ እንዳለው በኋላ ከባልደረባዬ ጋር ደግሞ በደንብ የምታዩት የምትመለከቱት ይሆናል ማለት ነው። መልካም። እንግዲህ እንደነገርከኝ ከሆነ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አሏችሁና የካሬ መጠናቸውን በዝርዝር ብናነሳ በጣም ጥሩ።
አሁን በካሬ ስንመጣ ደንበኞች እንደየአቅማቸው አፎርድ ማድረግ እንዲችሉ አድርገን በሰፊ አማራጭ ነው የመጣ ነው። ለምሳሌ ባለ አንድ መኝታ 81 ካሬ አለን ማለት ነው። ሰፋ ያለ 81 ካሬ 2 ባዝሩም ያለው። ያው 2 ባዝሩም በባለ አንድ መኝታ አልተለመደም ብዙ ጊዜ። ነገር ግን 2 ባዝሩም ያለው ባለ አንድ መኝታ 81 ካሬ ይዘን መተናል። ከዛ ባለፈ ባለ 2 መኝታ ደግሞ 3 የካሬ አማራጮች አሉ። 116 ካሬ ባለ 2 መኝታ አለን። እንደዚሁም 131 ካሬ ባለ 2 መኝታ፣ እንደዚሁም 140 ካሬ የካሬ አማራጭ አለን ባለ 2 መኝታ ማለት ነው። ባለ 3 መኝታ ደግሞ 199 ካሬ ነው። ሰፋ ያለ ነው። ከሳሎን ቤቱ ጀምሮ እንደዚሁም ደግሞ በኋላ የምታዩት ይሆናል። ከማስተር ቤድሩሙን ጨምሮ በጣም ሰፋ አድርገን ምቹ አድርገን ነው የሰራ ነው ማለት ነው። ስለዚህ እነዚህ የካሬ አማራጮች አሉ። ከነዚህ ባንዱ ደንበኞቻችን አፎርድ ማድረግ ይችላሉ ማለት ነው። መልካም። ምናልባት ለደንበኞች ስታስረክቡ ፉሊ ፊኒሽድ ነው ወይ ሰሚ ፊኒሽድ የሆኑ የቤት አማራጮችን ነው የምታስረክቡት? መልካም። እንግዲህ ለደንበኞቻችን የምናስረክበው በሰሚ ፊኒሽድ ነው። ያንንም ያደረግንበት ምክንያት ደንበኞች በሚፈልጉት የእቃ ጥራት እንደዚሁም ደግሞ ኮስታቸውን ሚኒማይዝ አድርገው ፊኒሽንጋቸውን እንዲሰሩ በማሰብ ነው። አሁን በሰሚ ፊኒሽድ ሲባል መሬቱን ሊሾ እናደርገዋለን። ያ ማለት ለሴራሚክ ዝግጁ እናደርገዋለን ማለት ነው። እንደዚሁም የውጭ በርና መስኮት እንገጥማለን። ሜጀር ሳኒታሪ ሲስተም እና ኤሌክትሪሲቲ ሲስተም ገመድን ጨምሮ እንዘረጋለን ማለት ነው። እነዚህ ስራዎችን እንሰራለን። ቀሪውን ደግሞ ደንበኞቻችን በሚፈልጉት አማራጭ ያጠናቀቁታል ማለት ነው። መልካም። የአከፋፈል ሂደቱስ ምን ይመስላል? ሙሉ ክፍያ ከፍሎ ለሚወስድ ደንበኛ እና ቅድመ ክፍያ ከፍሎ ለሚወስድ ደንበኛ የአከፋፈል ሂደቱን በዝርዝር ብታነሳለን። በጣም ጥሩ። እንግዲህ አሁን ያለንበት ሰዓት የበዓል ሰዓትም ስለሆነ እንግዲህ ያለፍነው ገና አለ፣ አሁን ደግሞ ጥምቀትም ይመጣል። እንግዲህ በዚህ በመሀል ላይ ደንበኞቻችን እንዲጠቀሙ በማሰብ ለ5 ቤቶች ዲስካውንት አድርገናል። ለምሳሌ ከ30% ጀምሮ ዳውን ፔመንት መክፈል ይችላሉ። 30% ይችላሉ፣ 50%፣ 100%፣ 75% መክፈል ይችላሉ። ይሄ ምንድነው? ለምሳሌ 30% ሲከፍሉ በካሬ 100 ሺህ ብር ነው ያደረግነው ማለት ነው። ነገር ግን ለ5 ቤቶች 50% እና ከዛ በላይ የሚከፍሉ ከሆነ በካሬ 95 ሺህ ብር እናደርጋለን ማለት ነው። ያ ማለት ለምሳሌ ባለ አንድ መኝታችን በ30% ሲከፍሉ 8.1 ሚሊዮን ብር አጠቃላይ ክፍያው ይሆናል ማለት ነው። እንደዚሁም ደግሞ ኦፈሩን ተጠቅመው የሚከፍሉ ከሆነ ደግሞ 5000 በካሬ ኦፍ ስለምናደርግላቸው ወደ 7.6 ሚሊዮን ይሄዳል ማለት ነው። ከ8.1 ማለት ነው። እንደዚሁም በተመሳሳይ ባለ 2 መኝታ ቤቶቻችንም ላይ ባለ 3 መኝታ ቤቶቻችንም ላይ ሰፊ ልዩነት አለው ማለት ነው። ለምሳሌ ባለ 3 መኝታችን ላይ 199 ካሬው በ30% የሚከፍሉ ከሆነ 19.9 ሚሊዮን ብር ነው የሚሆነው። ነገር ግን ኦፈራችንን የሚጠቀሙ ከሆነ ደግሞ በ18.9 ሚሊዮን ብር አፎርድ ማድረግ ይችላሉ ማለት ነው። ስለዚህ በዚህ መልኩ መክፈል ይችላሉ። እዚች ጋር ግን በተጨማሪ ምንድነው 75% ከከፈሉ ቤቶቻችን ኦልሞስት ተጠናቀዋል፣ ፊኒሽንግ መስራት ይችላሉ ማለት ነው። 75% የሚከፍሉ ከሆነ ወዲያው ቁልፍ እናስረከባቸዋለን፣ ፊኒሽንጋቸውን መስራት ይችላሉ ማለት ነው። መልካም። በምን ያህል ጊዜ ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? በሰሚ ፊኒሽድ 6 ወር ሁሉንም ጥንቅቅ አድርገን እንጨርሳለን። ነገር ግን ከዚህ በፊት ለገዙ ደንበኞቻችን ከ1 ወር በኋላ ዴሊቨር እናደርጋለን። እንዳልኩሽ ደግሞ አሁንም 75% እና ከዛ በላይ የሚከፍል ደንበኛ ካለ አሁንም ፊኒሽንጉን መስራት ይችላል ማለት ነው። ኦልሞስት ግንባታቸው ስላለቀ ማለት ነው። በሰሚ ፊኒሽድ ኦልሞስት ሬዲ ሆነዋል። ነገር ግን ሁሉንም ሬዲ የምናደርገው 6 ወር ጊዜ ነው። ምናልባት ያከፋፈል ሂደቱ ላይ ከባንክ አማራጮች ጋር የተገናኘ ነገር አለ? መልካም። እንግዲህ ከባንክ ጋር ያያያዝነው ነገር የለም እኛ በራሳችን። ነገር ግን ደንበኞቻችን ከፈለጉ አሁን ካርታ ፕሮሰስ እያደረግን ነው። በ2 ወር ጊዜ ውስጥ ያልቃል። ከዛ በኋላ ከሚፈልጉት ባንክ ጋር ወስደው ማያያዝ ይችላሉ። ይህን አማራጭ አለ። እንግዲህ ድርጅታችሁ ከ17 ዓመት በላይ የቆየ ድርጅት ነው። በተለያዩ ነገሮች ላይ ተሳትፎ አድርጋችኋል። ግን ደግሞ ሪል ስቴት የመጀመሪያችሁ ነው እና ሰዎች ሊገዙ ሲሉ ያው እንዳይጭበረበሩና እንዳይታለሉ ህጋዊነቱም ያሳስባችኋል እና ህጋዊነቱ ምን ያህል ነው? አያይዘ ደግሞ የዋጋውንም ሁኔታ ደንበኞች መጀመሪያ በተፈራረሙበት ውል መሰረት ነው የሚቀጥለው ወይስ ጭማሪ አለ? እሱን ብናነሳ ደስ ይለኛል። በጣም ጥሩ። እንግዲህ ካምፓኒያችን ከህጋዊነት አንጻር በደንብ የመንግስት እውቅና ያለው ካምፓኒ ነው። በዚህ ምንም ጥርጥር የለውም። ምክንያቱም ከዚህ በፊት ከኬኬር ህንፃ አጠገብ ትልቅ ህንፃ ገንብቷል፣ ኮሜርሻል። ከዛ ባለፈ ደግሞ አዳማ ላይ እንዳልኩሽ የነዳጅ ማደያዎችን እንደዚሁም ደግሞ ኮንፈርት ሆቴል፣ አዳማ ኮንፈርት ሆቴል እንደዚሁም በህጃ ኮሜርሻል ሴንተርን የገነባ ትልቅ ካምፓኒ ነው። በዛ ምንም ጥርጥር ስጋት አይግባቸው ማለት ነው ደንበኞቻችን። ከዛ ባለፈ ደግሞ እንደምታዩ ቢልዲንጉ ራሱ 95% የደረሰ ነው።
ግንባታው ማለት ነው። ከዚህ በኋላ ያልቃል አያልቅም የሚባል ኢሹ የለም ማለት ነው። እኛ ጋር ከሌሎች ለየት የሚያደርገንም እሱ ነው። ከዛ ባለፈ እስካሌሽን የሚባል ነገር እኛ ጋር የለም። መጀመሪያም ጀምሮ እስካሌሽን የሚባል ነገር የለም። በተፈራረሙበት ዋጋ ነው መጨረሻ ላይ የሚከፍሉት ማለት ነው። እንዳየሽውም ደግሞ ቀደምም እንዳልኩሽ ህንፃችንም 95% የደረሰ ነው። ከዚህ በኋላ የማቴሪያል ጭማሪ ምናምን የሚባል ነገር የለም። ኮሜርሻሎችንም አይተሽ ከሆነ ኦልሬዲ ስራ ጀምረዋል። ስለዚህ ከዚህ በኋላ ምንም የሚያሰጋቸው የዋጋ ጭማሪ የለም ማለት ነው። መልካም እንግዲህ ሳይቱ ከ95% በላይ የተለያዩ ፕሮግረሶች እንዳለው ነግረኛል እና ዞር ዞር እያለን ደግሞ ብንመለከት ደስ ይለኛል። በጣም ደስ ይለኛል። እኔም ባልደረባዬ ይጠብቃቸዋል። እንግዲህ እሱ ደግሞ ያለውን ነገር በደንብ አድርጎ ያሳያቸዋል። በጣም ቆንጆ ጊዜ ነበረ። ቴንኪው በጣም እኔም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። መልካም ቀን። ሰላም እንደምን አለ? እግዚአብሔር ይመስገን። እንዴት ነሽ? አለን። ቆይታ እንዴት ነበር? ቆንጆ ነበር። በጣም አሪፍ ነበር። በጣም ሳይቱ ደግሞ እንደሚመስል ተመልካቾች ለማድረስ እዚህ አንተ ጋር ተገኝተናልና በመጀመሪያ ራስህን ምንም ደግሞ የስራ ድርሻን አስተዋውቅ። እሺ፣ አመሰግናለሁ። በረከት እባላለሁ። በቤት ሪል ስቴት የሽያጭ ባለሙያ ነኝ። እንግዲህ ሳይቱ ምን እንደሚመስል ስለ አፓርትመንቱ፣ ስለ ሎኬሽኑ በደንብ ገለጻ አድርግልሻለሁ፣ አስጎበኝሻለሁ ማለት ነው። መልካም። ምናልባት ወደ ሳይቱ ከመሄዳችን በፊት እንግዲህ የምንገኘው አጎና ላይ ነው እና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? እሱን ብናነሳ ደስ ይለኛል። በጣም ጥሩ። እንግዲህ አፓርትመንታችን ከመስቀል ፍላወር አደባባይ 100 ሜትር ርቀት ላይ አጎና ላይ ነው የሚገኘው። እንግዲህ አጎና ለከተማ ለቦሌ ለካሳንቺስ በጣም በቅርብ ርቀት ላይ ነው የምትገኘው ማለት ነው። ደንበኞች እዚህ አፓርትመንት ላይ ኢንቨስት ቢያደርጉ ምንድን ነው የሚያገኙት ጥቅም? የመጀመሪያው እንግዲህ ሬንታል ነው። ያው ለኢንቨስትመንትም የሚገዙ ደንበኞች፣ ለመኖርም የሚገዙ ደንበኞች እንደሚገዙበት ዓላማ የተለያየ ጥቅም ያገኛሉ። ለኢንቨስትመንት የሚገዙ ደንበኞቻችን እዚህ አፓርትመንት ላይ ቢገዙ እዚህ አካባቢ ላይ ባለ 1 ባለ 2 መኝታ የሚከራይበት ዋጋ በቀላሉ በአጭር ጊዜ ውስጥ አከራይተው ያወጡትን ገንዘብ መመለስ የሚችሉበት ነው። በትንሹ ባለ 2 መኝታ እዚህ አካባቢ ላይ ከ80 ሺህ እስከ 100 ሺህ ይከራያል። ባለ 1 መኝታ ደግሞ ከ50 ሺህ እስከ 70 ሺህ ብር የሚከራይበት አካባቢ ያለ ነው ማለት ነው። ለኢንቨስትመንት የሚገዙ ሰዎች ይህንን ጥቅም ያገኛሉ። ለመኖር የሚገዙ ሰዎች ደግሞ እንግዲህ እንደምታየው ከአስፓልት በቅርብ ርቀት ነው። አፓርትመንቱ ሚክስድ ዩዝድ ነው። ኤቭሪቲንግ ከዚህ ከአፓርትመንቱ ሳይወጡ በቀላሉ እዚሁ ማግኘት የሚችሉበትን አፓርትመንት ላይ ከተማ ላይ መኖር ይችላሉ ማለት ነው። ብዙ ጥቅሞች ያገኛሉ። እንግዲህ ቤቶቹ የታሰበው በ6 ወር ውስጥ አጠናቃችሁ ለደንበኞች ለማስረከብ ነው እና በምን ያህል ጥራት ነው የሚገነቡት? እሱ ነው ብናነሳ በጣም ጥሩ። እንግዲህ የተገነባበት ጥራት ውስጥ ገብተን እያንዳንዷን ነገር አሳይሻለሁ። እንግዲህ ይሄ አንድ አፓርትመንት ሲገነባ ጥራት፣ ኳሊቲ ወሳኝ ነገር ነው። ቢኮዝ ብዙ አፓርትመንት ብዙ ነዋሪዎች ነው አንድ ቢልዲንግ ላይ የሚኖርበት እና እኛ የሰራንበት ኮንስትራክሽን ኳሊቲ እንግዲህ ውስጥ ገብቼ በደንብ አሳይሻለሁ። እንመልከት። ይቻላል። ውስጥ ገብተን እኔ እና እንዳልኩሽ በፍሎር 5 ቤት ነው ያሉ። እያንዳንዱ ቤት አሳይሻለሁ ማለት ነው። እዚች ጋር አንድ ሊፍት አለን። በዚህ በኩል አንድ ሊፍት አንድ ስቴር፣ በዛ በኩል እንደዚሁ አንድ ሊፍት አንድ ስቴር አለን ማለት ነው። ለእነዚህ ለ5ቱ ቤት 2 ሊፍት 2 ስቴር ይኖረናል ማለት ነው። እዛች ጋር ደግሞ የተለያዩ የቆሻሻ ማስወገጃ፣ የሳኒቴሪ፣ የድሬኔጅ፣ የኤሌክትሪካል ሲስተሞች ደግሞ በዛ በኩል ከቤቶቹ ራቅ አድርገን ነው በዛ በኩል ያደረግነው ማለት ነው። ስለዚህ ቤቱን ደግሞ ገብቼ በደንብ አሳይሻለሁ። ይህ እንደምትመለከችው እዚህ ጋር ሎቢው ሙሉ ኦፕን ዳውን ነው። በደንብ ብርሃን እንዲያገኝ በረንዳው እንዳይጨልምባቸው ታስቦ ነው ይህን ያህል ስፔስ ክፍት ያደረግነው ማለት ነው። በደንብ ብርሃን ያለው ነው አፓርትመንቱ ማለት ነው። ከባለ ስንት ልጀምርልሽ? ከባለ አንዱ ብንጀምር ደስ ይለኛል። ከባለ አንዱ ጀምር። በጣም ጥሩ። እንግዲህ ባለ 1 መኝታችን ይሄ ነው። ባለ 1 መኝታ 81 ካሬ ማለት ነው። ይህ 81 ካሬ ግሮስ ኤሪያ ነው። ያ ማለት የፓርኪንግን፣ የስቴርን፣ የሊፍት እንዲሁም ደግሞ የቴራስን ጨምሮ ማለት ነው እንጂ የዚህ ቤት ኔት ኤሪያው ኦልሞስት 66 ካሬ ነው ኔት ኤሪያው ማለት ነው። ባለ 1 መኝታችን ሳሎናችን ይህን ይመስላል። እንደምትመለከችው በደንብ ናቹራል ላይት በደንብ እንዲገባበት አስበን የሰራ ነው ማለት ነው። በዚህ በኩል ስንመጣ ከመን ባዝሩም እናገኛለን። ይህ ማለት እንግዲህ አብዛኛው ባለ 1 መኝታ አብዛኞቻችን እንደምናውቀው አንድ ባዝሩም፣ አንድ ኪችን እና አንድ ሳሎን ያለው። እኛ ጋር ግን ለየት ያደረገ ነው ምንድነው 2 ባዝሩም እንዲኖረው ማለት ነው። ማስተሩ የራሱ ለብቻ 1 ባዝሩም እንዲኖረው፣ እንዲሁም ደግሞ ለሚመጣ እንግዳና ለሰራተኛ ካለን ደግሞ ሰራተኞቻችን ለብቻ 1 ባዝሩም እንዲጠቀመን አስበን ለዚህ ለባለ 1 መኝታ 2 ባዝሩም ነው የተጠቀምነው ማለት ነው። ኦፕን ኪችናችን ደግሞ እዚች ጋር ነው። ይሄ ስፔስ ለኦፕን ኪችን ነው። እንግዲህ ሰሚ ፊኒሽድ ስለሆነ የምናስረክበው
ደንበኞቻችን በፈለጉት አይነት ዲዛይን ሪዲዛይን ማድረግ ይችላሉ። ይሄኛውን ስፔስ የኦፕን ኪችን ከጠበበባቸው ማለት ነው። በጣም ጥሩ። ስንት ካሬ ላይ ያረፈ ነው አሁን ይሄን ቤት? የቤት አሁን ቤቱ ያረፈበት 86 ካሬ ነው። አጠቃላይ ግን ኮመን ኤሪያውን ጨምሮ 81 ካሬ ነው። 81 ካሬ። በጣም ጥሩ። እዛ ጋር ስመለከተው ምንድነው ማስተር ቤድሩም ነው? እዛ ጋር የምትመለከችው ማስተር ቤድሩም ነው። ግን ማስተር ቤድሩሙ የራሱ ኮመን ባዝሩም አለው ውስጥ ላይ ማለት ነው። የምትመለከችው ያ ክፍት ስፔስ ደግሞ ቀጥታ ወደ ቤድሩሙ ናቹራል ላይት እንዲገባ አስበን ክፍት ያደረግነው ስፔስ ነው ማለት ነው። እዛ ጫፍ ላይ ደግሞ ባልከኒ ያለው ሳሎኑ ቤድሩሙ ያንን ባልከኒ ኮመን ሼር ያደርጋሉ፣ ይጠቀሙታል ማለት ነው። ይሄ ማስተር ቤድሩም ነው ባለ አንድ መኝታ። በጣም ጥሩ። ስለዚህ እናንተ ጋር ባለ አንድ መኝታው 2 ባዝሩም ነው ያላችሁ ማለት ነው? 2 ባዝሩም ነው ያለው። አንደኛው የራሱ ዋናው ማስተር ቤድሩም የራሱ አለው፣ ሁለተኛ ደግሞ ተጨማሪ አንድ ይኖረዋል ማለት ነው። በጣም ጥሩ። እንግዲህ በእኔ ምርጫ ባለ አንድ መኝታ ቤቱን ተመለከትንና አሁን ደግሞ በአንተ ምርጫ ሌላ የቤት አማራጭ ብታሳየን ደስ ይለኛል። በጣም ጥሩ። እንደዛ ከሆነ በእኔ ምርጫ ባለ 3 መኝታ አለ፣ ሰፋ ያለ ቤት ነው። እሱን ላሳይሽ። እሺ። አሁን ማሳይሽ ባለ 3 መኝታ 199 ካሬ ላይ ያረፈ ነው። እንግዲህ በጣም ሰፊ፣ እንግዲህ ፐርሰናሊ በጣም የምወደው ቤት ነው። ብዙ ደንበኞቻችንም እዚህ መጥተው ሲያዩት የሚወዱት ቤት ነው ይሄ ባለ 3 መኝታ ማለት ነው። እንግዲህ ይህ እንደምትመለከቱ ይሄ ሳሎኑ ነው። ኦፕን ኪችን አለው እዚች ጋር ደንበኞች ይሄኛውን እንደ ኦፕን ኪችን ስፔስ መጠቀም የሚችሉበት ስፔስ ነው ማለት ነው። እዚህ ባለ 3 መኝታ ላይ ስቶር አለው፣ የሰራተኛ ክፍል አለው። አንደኛው የልጆች መኝታ ክፍል የራሱ ባዝሩም አለው። ዛት ሚንስ 2 ኮመን ባዝሩም ይኖራል ማለት ነው። እንዲሁም አንደኛው የልጆች መኝታ ክፍል ላይ ደግሞ የራሳቸው ላይክ እንደ በረንዳ አክሰስ የሚያደርጉበት ስፔስ አለው ማለት ነው። የዚህ ቤት በጣም ሰፊ ከመሆኑ የተነሳ ማስተር ቤድሩሙ እንግዲህ ፈረስ የሚያስጋልም ቤት ነው እና እስኪ ውስጡን ገብቼ ላሳይሽ። በእርግጠኝነት ትወጂዋለሽ። ማስተር ቤድሩማችን እንግዲህ ይሄ ነው። ኦልሞስት ወደ 22 ሜትር ስኩዌር አካባቢ ነው ስፋቱ ማለት ነው። በጣም ሰፊ ነው። እንግዲህ እንደምታየው ፈረስ ማስጋልም የሚችል አይነት ስፋት ያለው ቤት ነው። እዚች ጋር ደግሞ የማስተሩ ባዝሩም ይኖረናል ማለት ነው በዚህ በኩል ደግሞ እንደምታዩ ከሳሎኑ ጋር ሼር የሚያደርገው ሰፊ የሆነ ባልከኒ ያለው ማለት ነው። ይሄ ቤት እንደምትመለከቱት ምንም የብርሃን እጥረት የለበትም። በደንብ ብርሃን ማግኘት ይችላል። ባዝሩም በዛው በኩል ናቹራል ቬንቲሌሽን እንዲያገኝ አድርገን የሰራ ነው ማለት ነው። ምናልባት እንደምመለከተው ከሆነ ግንባታው ተጀምረዋል እና አሁን ለምሳሌ ይሄ ቤት ምንድን ነው የሚቀሩት? አሁን ከዚህ በኋላ ይሄ ቤት የሚቀረው እንደምትመለከችው የአልሙኒየም እና የመስኮት ገጠማዎች እንዲሁም ደግሞ የዋናው በር ገጠማ እነሱ ስራዎች ይቀሩታል በእኛ በኩል ማለት ነው። ከዛ በኋላ ለሴራሚክ ሬዲ አድርገን ስክሪድ ቀብተን አንድ ዙር ደግሞ ቀለም ቻክ ማለት ነው አንድ ዙር እሱን ደግመን ከዛ በኋላ ዴሊቨር ማድረግ ነው። ኦልሞስት በ6 ወር ጊዜ ውስጥ ከስር ጀምሮ ቅድም እንዳሳየሁሽ በ6 ወር ጊዜ ውስጥ አጠናቀን ዴሊቨር እናደርጋለን ማለት ነው። እዚህ ጋር መመለከተውስ ምንድን ነው? ይሄ የምትመለከችው ከሳሎኑ ጋር ሼር የሚያደርግ የማስተሩ ባልከኒ ነው። በጣም ቆንጆ ሰፋ ያለ ባልከኒ ነው። የከተማውን እይታ ሙሉ ቪው ማግኘት የሚቻልበት ሰፋ ያለ ባልከኒ ነው ማለት ነው። ይሄን አልካልኩሽ ሳሎን ላይ ሆነን ደግሞ ስለሌሎቹ ቤድሩሞች በደንብ ልግለጽልሽ። በዚህ በኩል ልክ እንዳለፍን የልጆች መኝታ ክፍል እናገኛለን ማለት ነው። አጠገቡ ደግሞ ከልጆች መኝታ ክፍል አጠገብ ደግሞ ኮመን ባዝሩም አለ። ኮመን ባዝሩም እናገኛለን። ቅድም እንደነገርኩሽ አንደኛው የልጆች መኝታ ክፍል ራሱ ውስጡ ላይ የራሱ ባዝሩም አለው ማለት ነው። እንዲሁም አንደኛው መኝታ ክፍልም እንደዚሁ በሳሎኑ በኩል ወደ ከተማ ወደ አስፓልቱ ስለሆነ ቪው የራሱ የሆነ ባልከኒ ያለው ማለት ነው። እዛች ጋር የምትመለከቻት ያቺ ደግሞ ስቶር ነች። ለስቶር ብለን ያዘጋጀነው ስፔስ ነው ማለት ነው። በዚህ በኩል ደግሞ ምናልባት ይህ ኦፕን ኪችኑ ያንሳል ብለው ካሰቡ ደንበኞች በዚህ በኩል ደግሞ ለሰራተኛ ክፍል ያዘጋጀነው እንዲሁም ደግሞ ወደ ውስጥ ገባ ብለን ስናየው ክሎዝድ ኪችን የሚሆን ስፔስ ማግኘት ይችላሉ ማለት እንደ አማራጭ ማለት ነው። በአጠቃላይ እዚህ ባለ 3 መኝታ 199 ካሬ ላይ ሰራተኛ ክፍል፣ ስቶር፣ 2 መኝታ ክፍል እንዲሁም ኦፕን ኪችን ከቆንጆ ብርሃን ካላቸው ክፍሎች ጋር አዘጋጅተናል ማለት ነው። መልካም። መቼ ነው ሙሉ ተጠናቆ ለደንበኞች ልታስረክቡ ያሰባችሁት? አሁን እኛ ሙሉ አጠናቀን ለማስረከብ 6 ወር ጊዜ ነው የያዝነው። ግን ደንበኞች እንደሚከፍሉት ቅድመ ክፍያ ይወሰናል። አሁን 30% ነው ዳውን ፔመንታችን። 30% ከከፈሉ 6 ወር ይጠብቃሉ ለመረከብ። ቀሪውን ክፍያ ደግሞ እንዴት እናደርጋለን ብለው መጠየቃቸው አይቀርም። እሱን ደግሞ እስከ 1 ዓመት ይጨርሳሉ። 50 እና ከዛ በላይ ከከፈሉ ግን ቤታቸውን ተረክበው ፊኒሽንግ መጀመር ይችላሉ ማለት ነው። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ግን ደግሞ በመጨረሻ ቀር የምትለው ሀሳብ ካለ እድል
ማስተላለፍ የምፈልገው ነገር በዚሁ አጋጣሚ አሁን ይሄ ቤት የዚህ ዋጋ የወጣው ኦልሞስት ለ5 ቤት ነው የወጣው ዋጋው እና እንግዲህ ሎኬሽኑ የቤቶቹ ስፋት አይተሽዋል። ደንበኞቻችንም እንግዲህ አይተውታል እና ለእነዚህ ለ5 ቤቶች በወጣ ዋጋ ቶሎ ቢጠቀሙበት ብዬ ነው ማስተላለፍ የምፈልገው መልዕክት ማለት ነው። መልካም። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን ቤቶች መግዛትና ማግኘት ቢፈልጉ በምን አድራሻ ያገኟቸው? እኛን ማግኘት ቢፈልጉ ከስር በምናስቀምጥላቸው አድራሻዎች በቀጥታ በዋትሳፕ ቢደውሉ እኛን ማግኘት ይችላሉ ማለት ነው። እንዲሁም ደግሞ እዚሁ ተወካይ ካላቸው በተወካዮቻቸው በኩል ቤቱን አይተው ፕሮሰሱን መጀመር ይችላሉ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። መልካም ጊዜ። ውድ የገበያ ሚዲያ ተመልካቾቻችን በቤቼ ሪል ስቴት ተገኝተን ያላቸውን የቤት አማራጮች ዋጋ፣ የካሬ መጠን እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችን ስለነበራችሁ እጅግ አድርገን እያመሰገንን እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነላችሁ። ጤና ይስጥልኝ።